ትላንት የባርኮላን 170 ለመነጋገር ራሱ ቢሮ መታችሁ ለመነጋገር 170 አቅርቡ ብሏል። ከኦሊሴ ከበለጥክ በዚህን ያህል ቁጥር ከሁለተኛ ይሄ ውጤት ተኮር እንጂ እድገት ተኮር ብዙም አይደለም የሚባል ነገር አለና ምንም ጥያቄ የለውም። እንደ ቤራሂም ዲያዝ አይነት እንደ አርዳ ጉለር ያሉትን ተጫዋቾች እኔ 10 ቁጥር ላይ ሊጠቀምባቸው አይችልም ጆዜ። ዲዮማንዴ እንግዲህ በአቡጃ ተወልዶ ነው ያደገው። በጠባብ ስፔስ ላይ መጫወት ይችላል፣ ድሪብሎችን ማድረግ ይችላል፣ ጎል ማስቆጠር ይችላል። ክሮሶቹ በጣም የተመጠኑ ናቸው። ስጋቱ እንግዲህ በጆዜ ስር ማደግ ይችላል ወይ? መልበሻ ክፍል የሚወጣብጡ ተጫዋቾችን የመታገስ ችግር የለበትም ይላል። ያን ዲያማንዴ ወደ ሪያል ማድሪድ የሚያደርገው ዝውውር የሚቀር አይመስልም። ቪኒሲየስ ጁኒየር እና አርሰናል ደግሞ ስማቸው በርከት ብሎ እየተነሳ ይገኛል። እንደምን አላችሁ? ሪትም ስፖርት ፕሮግራማችን ጀምሯል። እዩ ተሰማ፣ እኔም በረከት ኃይሉ ስቱዲዮ እንገኛለን። እንደምን አለ እዩ? እንዴት ነህ? ሰላም ነው አለን። ሰሞኑን እንግዲህ ያው በዝውውር መረጃዎች በርከት ያሉ ዜናዎች እየወጡ ይገኛሉ። ከዛም መሀል እንግዲህ የሚገኘው የያን ዲያማንዴ ወደ ሪያል ማድሪድ የሚያደርገው ዝውውር ነው። ምናልባት ተጫዋቹ በዓለም ዋንጫው ወቅት ወደ ፓሪስ ሴን ጀርሜን የሚያደርገው ዝውውር ሰፋ ባለ እንደውም በግል ጥቅማ ጥቅም ተስማምቷል የሚሉ ነገሮች ነበሩ። እኛም ራሱ ፕሮግራም ሰርተንበት ነበር። ከፔዤ ዝውውሩ የሚቀር አይመስልም ነበር። ምክንያቱም የግል ጥቅማ ጥቅም ጉዳይ ከስምምነት ደርሶ በሉቾ ፕሮጀክት አምኖ የበለጠ በፔዤ በጥሩ ሁኔታ አድጋለሁ ብሎ እንግዲህ ተስማምቶ ነበር። የሊቨርፑልን ጥያቄም ውድቅ ማድረጉ የ100 ሚሊዮን ዩሮ እንግዲህ ጥያቄ አስገብተው እንዲሁም ሊቨርፑሎች እንዴት ይሄንን ማለት ከልጁ ጋር ሳይጨርሱ እንዴት ገንዘብ ላይ ያስገቡ ቻሉ ሁላ ብለን እዚሁ ሪትም ስፖርት ላይ ስንጠይቅ ነበር። ፕሮግራማችንም ዳሰን ነበር። ምናልባት እኛ ብቻ አይደለንም፣ ሪትም ስፖርት ብቻ ሳይሆን እነ ፍሎሪያን ፕላተንበርግ ራሱ ትንሽ ፖለቲካው ሰፋ ያለ ይመስላል ከዝውውሩ ጋር በተያዘ ከፋብሪዚዮ ሮማኒዮ ጋርና ዝውውሩ አልቋል አላለቀም፣ የትዊተር ጦርነቱም እንደቀጠለ ነበር ባለፈው። በሚገባ እንግዲህ ፋብሪዚዮ አሁንም በቃሉ ጸንቷል። እንዲሁም አሁን ከቅርብ ደቂቃዎች በፊት እንዳየሁት ከሆነ ዲሉ አልቋል ባይ ነው አሁንም ፋብሪዚዮ። ነገር ግን በአርቢ ሌብዥክ በኩል የእሱን ተተኪ ለማስፈረም እያሰቡ ነው፣ ለዛ ነው ኦፊሻል ያልሆነው የሚል ነገር ነው ያነሳው። እና ፍሎሪያን ፕሌተንበርግ ደግሞ በፍጹም አልተጠናቀቀም፣ ገና ኔጎሽዬሽን ላይ ናቸው። እንዲሁም ትላንትና ወደ ኔጎሽዬሽን ተመልሰዋል። እስከ 120 ሚሊዮን ዩሮ ድረስ ይጠይቃሉ የሚል ነገር ነው እያነሱ ያሉት። እና በይበልጥ ደግሞ የሚታመነው እንደምናውቀው ዴቪድ ኦርንስቲን ደግሞ እንደተናገረው ከሆነ ዲሉ ገና ፕሮግረስ እያደረገ ነው፣ በጣም በቅርቡ ይጠናቀቃል፣ ነገር ግን አሁን ላይ አልተጠናቀቅም የሚል ነገር ነው ያነሳው። እና በተለይ በፋብሪዚዮ እና በፕሌተንበርግ ፐርሰናል የሆኑ ግጭቶችን ኤክስ ላይ ተመልክተናል እና የስፖርት ያልተመለከት ነው ከዚህ በፊት። ምናልባት ፋብሪዚዮ ከዚህ በፊት የሆነ አፖችን ራሱ ለመቅደም የሚያደርገው ጥረት አለ የሚባላል። ላይቭ ስኮር እና ብራዚል ከኖርዌይ በአንድ አጋጣሚ 2-0 ብሎ ለቆት ነበር ጨዋታው ሳይጠናቀቅ። እንደውም ኔይማር መጨረሻ ላይ ፍጹም ቅጣቱን አስቆጥሮ 2-1 አለቀ። ከዛና ምናልባት አሁንም ስቲል ትላንት ከሌብዚግ ጋር ትሬኒንግ ማድረጉ ታውቋል ዲዮማንዴ እና ስቲል አሁንም በዛው ነው ያለው። ግን በሁለቱ መሀል የነበረው ነገር በጣም ኢንተረስቲንግ ነበር። ማለት ብዙ ጊዜ አልተለመደም በትልልቅ እንደዚህ ዘጋቢዎች ዙሪያ እንደዚህ አይነት ቀጥታ ነበረ። ያም የድሮን ስክሪንሾቶች እያወጡ በጣም ፐርሰናል የሆኑ ጥቃቶችን ሲደራረሱ ነበር ማለት ይቻላል። እና ምናልባት ትላንት በዋናነት ርዕስ ሆኖ አምሽቶ ነበር ማለት ከትላንት ወዲያ በተለይ። እና እስካሁንም ታዲያ ፍሎሪያን ፕሌተንበርግ እንትን እያለው ነው፣ አፕዴት እያደረገው ነው። ስቲል አልተጠናቀቀም እያለ ፕሮግረሱን እያሳወቀ ነው። እና ከፋብሪዚዮ ጋር የገባበትን ሰጥ አግባ ማየት እንችላለን። ግን ሊዳኘን የሚችለው ትልቁ እንግዲህ ዴቪድ ኦርንስቲን ነው። እሱም አልተጠናቀቀም ብሏል። እንግዲህ ምናልባት አንዳንዴ እንደሚጠናቀቅ ስታውቀው፣ ምክንያቱም ፋብሪዚዮ ኤግዛክት የሆነ አማውንት አልጠቀሰም፣ ከ100 ሚሊዮን ዩሮ በላይ ነው ያለው። እሷ ናት ትንሽ አጠራጣሪ የሚሆነችው ማለት እንችላለን። ዮባ እንግዲህ ይህ ሁላ እየተነሳ ያለው ስለ አንድ ተጫዋች ነው፣ እሱም ስለ ያን ዲዮማንዴ እንግዲህ በአቡጃ ተወልዶ ነው ያደገው። ከዛም ባለፈ እንግዲህ ከልጅነቱ ጀምሮ በተለይ እግር ኳስን ሲጮት ያደገ ተጫዋች ነው።
ብዙ ነጥቦች ይነሳሉ። በተለይ ከዓለም ዋንጫው በፊት ፕሌየርስ ትሪቡናል እንግዲህ ስለ እህቱ አንስቶ ነበር እና በ15 ዓመቷ ህይወቱ ያለፈው ለእሷ ነው ሜዳ ገብቼ ራሱ ምጮት የሚልን ሀሳብ ያነሳል ዲዮማንዴ እና ከልጅነቱ ጀምሮ የክርስቲያኖ ሮናልዶ አድናቂ ሆኖ ያደገው። ከዛ ባለፈ ደግሞ ወደ አሜሪካ ሄዶ በርካታ ትሪያልን ያደረገ ተጫዋች ነው። ኤምኤልኤስ ሊግ 2 ላይ ራሱ አልቀበልም ብሎት ነበር። ፕሪሚየር ሊግ መጥቶ ቼልሲ ሞክሯል፣ በርንማውዝ፣ ክሪስታል ፓላስ። እንደውም በአጋጣሚ ኤቤሬቺ ኤዜ እና ኦሊሴ በጣም ተስፋ ያለ ተጫዋች ነው ብለውኛል የሚልንም ሀሳብ አንስተው ነበርና ከዛ አልፎ ወደ ስኮትላንድ ሄዶ ሬንጀርስንም ሞክሯል። መጨረሻ ላይ እንግዲህ ሌጋኔስ ነው የተቀበለው የስፔን ላሊጋው ክለብ ሌጋኔስ እና ሌጋኔስ 6 ግቦችን ማስቆጠር ችሎ ነበር። ሪያል ማድሪድም ከሪያል ማድሪድ ጋር ሲጮቱ እንግዲህ የዛኔ ነበር እህቱ ማረፍ የሰማውና በርካታ ከኳስ ባለፈ በርከት ያሉ ታሪኮች አሉ ከጀርባውና ይህ ድንቅ ተጫዋች እንግዲህ ወደ ሪያል ማድሪድ የመምጣቱ ነገር እንግዲህ ቅርብ የሆነ ይመስላል። ከዛም አያይዘን እንግዲህ አሁን የምናየው ጆዜ ሞሪኖ ነው የምናገኘው። እንግዲህ ጆዜ ሞሪኖ ያን ዲያማንዴን ፈልጎታል። ዲያማንዴ ምን አይነት ተጫዋች ነው ቅድሚያ፣ ከዛ ደግሞ በጆዜ ሲስተም ውስጥስ እንዴት ይሰራል የሚለውን እንመልከት። አብዛኞቹ እንግዲህ ቢያንስ በወርልድ ካፕ ላይ ተመልክተውታል። ምን አይነት ድንቅ የሆነ ታለንት እንዳለው የተመለከትን ይመስለኛል። በተለይ የድሪብሊንግ ስኪሉ እዚህ ጋር ምናልባት ቁጥሮችን ማንሳት እንችላለን አይደል? በጣም ድንቅ የሆነ የድሪብሊንግ ስኪል ያለው ተጫዋች ነው። በሁለቱም ክንፎች በኩል መጫወት ይችላል። በአይቮሪ ኮስት ብሔራዊ ቡድን ላይ እንዴት አይነት ድንቅ የሆነ ዓለም ዋንጫን እንዳሳለፈ ተመልክተናል። ስለዚህ ተጫዋቹ በዋናነት ጎሎችን ማስቆጠር የሚችል ድሪብሊንግ ስኪሉ በሁለቱም በኩል መጫወት የሚችል ነው። ከዛም ውጪ ደግሞ በጣም በእጅጉ ተስፋ የተጣለበት ነው ማለት እንችላለን። ስለዚህ ይሄ ተጫዋች ሊያደርገው የሚችለው ዝውውር እንደዚህ ባይጠበቅ ነበር የሚያስገርመው። ዋጋውን ትንሽ አሁን ይሄ እብደቱ የትራንስፈር 100 ሚሊዮን ዩሮ በጣም የቀለለበት ጊዜ ኖርማል እየተባለ ይገኛል። ምናልባት በቃ በእግር ኳስ ላይ በጣም በቃ ኖርማል የሆነው ነገር ለአንድ ዓመት ፐርፎርም ላደረገ ተጫዋች ከ100 በታች እየተቀበሉ አይደል። እነ ማቲያስ ፈርናንዴዝ ከ100 ሚሊዮን ዩሮ በላይ 84 ሚሊዮን ፓውንድ፣ እንደነ ኤሊየት አንደርሰን 135 ሚሊዮን ዩሮ ወይም 116 ሚሊዮን ፓውንድ ድረስ፣ ሮጀርስ 117 ሚሊዮን ፓውንድ እና በጣም በቃ አሁን ክለቦች እንደውም ሜትራቸውን በዛ እየለኩት ነው የሚገኘው። ትላንት የባርኮላን 170 ለመነጋገር ራሱ ቢሮ መታችሁ ለመነጋገር 170 አቅርቡ ብሏል። ፒኤስጂ ከባድ ነው በጣም እና ይሄ እንግዲህ የዝውውር እብደቱን መመልከት እንችላለን። ከዛ አንጻር ከገበያው አንጻር እንግዲህ ፒኤስጂ ወጥቷል። ከዚህ አንድ ማወቅ ያለብን ነገር እዚህ እብደት ውስጥ አልገኝም የሚል ነገር፣ ምክንያቱም በግል ጥቅማ ጥቅም ሁሉንም ቡድኖች ያሸነፈው የዚህን ተጫዋች ልብ ማግኘት የቻለው ፒኤስጂ ነበር። የሄንሪኬ ፕሮጀክት ነበር። አሁን ግን ወደ ሪያል ማድሪድ የማቅናቱን ጉዳይ እርግጥ ከሆነ በምን አይነት ሲስተም ግን ሊጠቀም ይችላል የሚለው ከቪኒ ጋር ቀጥሎ ከምናነሳው ጋር የተያያዘ ይመስለኛል። ቪኒ በሪያል ማድሪድ የመቆየት እድሉ በጣም ሰፊ ይመስለኛል በግል። ቪኒ ከቆየ ያው ቪኒን ቤንች ላይ ያደርገው አይችልም። ስለዚህ በእኔ እምነት ያን ዲያማንዴ በቀኝ መስመር ላይ የመጠቀም እድል አለው ብዬ አስባለሁ። የዲያማንዴ የኪሊያን ምባፔና ራሱ የቪኒን ጥምረት ልንመለከት እንችላለን ብዬ አስባለሁ። ካልሆነ ግን ምናልባት በግራ በኩል ይህንኑ ተጫዋች ሊጠቀሙ ይችላል ቪኒ የሚወጣ ከሆነ ብዬ አስባለሁ። ይሄ ተጫዋች ለካውንተር የሚሆን በጣም ፈጣን ነው። በጠባብ ስፔስ ላይ መጫወት ይችላል። ድሪብሎችን ማድረግ ይችላል። ጎል ማስቆጠር ይችላል። ክሮሶቹ በጣም የተመጠኑ ናቸው። ምናልባት ቁጥሮችን ማንሳት እንችላለን። በተጠናቀቀው የውድድር ዓመት በቡንደስሊጋው 118 ኳሶችን ድሪብል አድርጎ ማለፍ ይችላል። እንግዲህ ሁለተኛ ካለው ኦሊሴ በ65 ነው ኦሊሴ እንግዲህ እና በጣም ዘንድሮ እንደውም ኦሊሴ ማድሪድ 220 ያወጣበታል የተባለ ተጫዋች ነው። እንግዲህ ከኦሊሴ ከበለጥክ በዚህን ያህል ቁጥር ከሁለተኛው ምናልባት ኦሊሴ ግን የጨዋታ ቁጥሩ ምናልባት በጉዳት ብቻ ሳይሆን ለቻምፒየንስ ሊግ በማለት በማሳረፍ ምናልባት ከዛ አንጻር ነው እንጂ እንግዲህ ተመልከት፣ ሰክሰስፉል የሆኑ እንደዚህ አይነት ድሪብሎችን ማድረግ በጣም ከባድ ይመስለኛል እና ይሄ ተጫዋች በጣም ድንቅ የሆነ ዓመትን አሳልፏል ማለት እንችላለን። ስጋቱ እንግዲህ በጆዜ ስር ማደግ ይችላል ወይ? በጣም ትልቁ ጥያቄ ከሉቾ ከዛ ኤክሳይቲንግ ፉትቦል
ጆዜን የምናውቅበት አለ። ምናልባት ግን ተቀይሮ ሊሆን ይችላል ብዬ አምናለሁ። ከዚህ በፊት በሰራናቸው ፕሮግራሞችም ስለ ጆዜ እያነሳን ምናልባት በተወሰነ መልኩ ካሉት ተጫዋቾች አንጻር ሞር አታኪንግ ፉትቦልን ሊመርጥ ይችላል። ኳስ የሚይዝ ቡድን ሊሰራ ይችላል። እንግዲህ ግምቶች ማስቀመጥ እንችላለን። ምክንያቱም በተለይ እዚህ ቡድን ላይ ሮድሪን የምትጨምር ከሆነ ሮድሪን የያዘ ቡድን ኳስ አለመያዝ በጣም ከባድ ይመስለኛል እና ምናልባት ሮድሪን ከጨመሩ በጆዜ ስር ይሄ ተጫዋች በጣም ጥሩ ፉትቦልን ሊጫወት ይችላል ብዬ አስባለሁ። ስለዚህ በዋናነት በቀኝ መስመር ላይ ሊጠቀምበት ይችላል ብዬ አስባለሁ። ይሄ ተጫዋች ኢንቨርት አድርጎ የመግባት ብቃት አለው። ከግራ ከተሰለፈ፣ ከቀኝ ከሆነ ደግሞ ክሮሶችን ማድረስ ይችላል። አሁን እዚህ ጋር ግን የሚሰዉ ተጫዋቾች አሉ ብዬ አምናለሁ። እንደ ቤራሂም ዲያዝ አይነት እንደ አርዳ ጉለር ያሉትን ተጫዋቾች እኔ 10 ቁጥር ላይ ሊጠቀምባቸው አይችልም ጆዜ። እንደምታውቀው ቀኝ ላይ ካልተጠቀምባቸው ምናልባት ጆዜ ብዙ ጥያቄ ይነሳበታል። ምናልባት ኬቨን ዲብራይን የምታስታውስ ከሆነ በቼልሲ ቤት ጆዜ የውጤት ሰው ነው እና ይሄ ውጤት ተኮር እንጂ እድገት ተኮር ብዙም አይደለም የሚባል ነገር አለና እሱም ሌላ በጣም ታለንትድ አሉ። በጣም በሚገርም ሁኔታ ዋን ማታን ማንሳት እንችላለን። እንዲሁም ተከታትሎታል በማንቸስተር ዩናይትድ፣ በቼልሲ ያን ያህል ሊጠቀምበት የሚፈልገው አይነት ተጫዋች። ሄንሪክ ሚኪታሪያንን ማንሳት እንችላለን። ሞሳላህን ማንሳት እንችላለን በቼልሲ እና ወደ ሮማ ሄዶ እንዴት እንትን እንዳለ እና ብዙም ይሄ ፕሩቭ ካላደረግ እድገትህ ላይ ያን ያህል ጆዜ ሞመንቱ ነው የሚፈልገው። ጆዜ አሸናፊ ነው። ገብተዋል አይደል? አሁን ይሄ በ2 ዓመት 3 ዓመት ተሰጥቷል። ጥንቅቅ ያለ ቡድን ይሰራልሃል እንጂ ለቀጣይነት ላለው ቡድን ግን ጆዜ ቢያንስ እስከዛሬ ተመለከት ነው ብዙ እንትን ሲል አላየነውም። ግን ይሄ ተጫዋች ራሱ ያን ዲያማንዴ 19 ዓመቱ እድገት የሚፈልግ ተጫዋች ነው። ሌላው ነገር ግን ከኳስ ውጭ ያለው መልፋት በጣም ጥሩ ነው። አንድ ሌላ ማግኘት የምንችለው ምናልባት ጆዜ በሚገባ ሊጠቀምበት ይችላል ብዬ የማስበው ይሄ ከኳስ ውጭ ያለውን ወርክ ሬቱንም ጭምር ነው እና በተለይ ጆዜ እንደምታውቀው የካውንተር አታክ ቡድን ነው ብዙ ጊዜ የሚሰራው፣ የትራንዚሽን ቡድን ነው የሚሰራው። በዚህ በትራንዚሽን ወቅት ደግሞ በተለይ እንደ ሬስት ዲፌንስ እንደምንለው ሬስት አታክ የሚባል ነገር ብዙ ጊዜ እንደው ስንጠቀመው አናየውም እንጂ ሬስት አታክ አለ። ብዙ ጊዜ አጥቂዎች ብዙም ከሚከላከለው ቡድን ጋር ኮምፓክት እንዳይሆኑ ታደርግና 1-2 ተጫዋች እንዲቀር ታደርግና ልክ ኳሱን ስትነጥቅ በቶሎ ከኦፍሳይድ ትራፕ ወደዚህ ነው የሚሆኑት፣ በቶሎ ትሰጣቸዋለህ። እነዚህ ተጫዋቾች ደግሞ በሬስት አታክ ላይ የሚሳተፉት በአብዛኛው ስኪልፉል የሆኑ ተጫዋቾች ናቸው። የአንድ ለአንድ ግንኙነትን ማሸነፍ ይችላሉ። ከዛም ውጭ ጎሎችን ማስቆጠር ይችላሉ። ስለዚህ ያን ዲያማንዴ ምናልባት በዚህም እንግዲህ ሊጠቀምበት ይችላል። ከነ ቪኒ ጋር ሆኖ ከነ ኪሊያን ጋር ሆኖ ምናልባት ደግሞ እነ ቪኒን እዛኛው መንገድ ላይ ካስቆመ እነ ያን ዲያማንዴ ደግሞ ኮምፓክት ሆኖ የመከላከሉን ስራ ሊሰሩ ይችላሉ። ስለዚህ ጆዜ እንደምታውቀው በዚሁ በሪያል ማድሪድ ቤት አስፈሪውን አጥቂ ገንብቷል። ከ100 ነጥብ በላይ 121 ግቦችን ያስቆጠረው ያ የነ ሂጉዌን የነ ቤንዜማ ኦዚል ሮናልዶ የነበሩበት ዲማሪያ የነበሩበት እና እነ ክርስቲያኖ ደግሞ በፊት አውራሪነት። ስለዚህ በነገራችን ላይ ጆዜ የመከላከል ቡድን ጥንቃቄ ያበዛል ማለት የሚያጠቃ ቡድን በላሊጋ እንዲያው ክብረ ወሰኖች ሰብሮ ነበር በጊዜው። በኋላ አይ ቲንክ የሉቾ ቡድን ይመስለኛል አይደል ታሪኮቹን የተጋራው በተለይ በኔይማር በሜሲ ኤምኤስኤን ማለት ነው። ስለዚህ ያንን ነገር ምናልባት በዲያማንዴ በቪኒ እና በኪሊያን የመመልከት እድል አለ። በተለይ ደግሞ ቪኒ ኮንትራቱን አራዝሞ በዛው የሚቀር ከሆነ ስለዚህ ጆዜ ገና ካሁኑ እንግዲህ 5ኛ ፈራሚው ሊሆን ከጫፍ ላይ ደርሷል። ዳንፍሬንስን አስፈርሟል። እንግዲህ እንደምታውቀው ኩኩሬላ አስፈርሟል። ከዛም ውጪ ደግሞ እንደነ ኮናቴ አይነት ሴንተር ባኮችን አስፈርሟል። ከሲቲ ቤት ደግሞ 2 ሚድፊልደር ለመውሰድ ከጫፍ ደርሷል ማለት እንችላለን። በተለይ ሮድሪን የሚያመጡ ከሆነ በርናንዶ ሲልቫ ሄዷል። ስለዚህ ጆዜ አዲስ ቡድንን እየገነባ ነው። እዚህ ላይ ደግሞ በጣም ታለንት ያለው አጓጊውን ያን ዲያማንዴ በቀኝ መስመር ላይ የሚጨምሩ ከሆነ ቪኒሽስ ጁኒየር የሚኖር ከሆነ በጣም አጓጊ ይመስለኛል ይሄ ዝውውር። ዮባ ምናልባት ሮድሪ መምጣቱ ሮድሪ ያለበት ቡድን ላይ ኳስ አለመያዝ አይቻልም የሚለን ሀሳብ አንስታል። በርናንዶ ሲልቫም ሌላኛው ተጫዋች ነው እና ብዙ ነገሮች እንደው ይሄ ጆዜ ከምናውቀው በተለየ አሪፍ ቡድን ይዞ በአዲስ ገጽታው ይመለሳል ወይ የሚለው ብዙ ጥያቄ ያነሳል። አንድ ሊለወጥ ማይችለው ግን ጆዜ የአሸናፊነት አሰልጣኝ ነው። እንደውም በአሁኑ የሚወጣ
ሲሪየስ አለው እና ዶክመንተሪ ተሰርቶለታል እና አሸናፊነቱ አይቀየርም። በዛ እናያለን። ግን ዲዮማንዴ ሞር ምን አይነት ነገርን ወደ ማድሪድ ደግሞ ብሪንግ ያደርጋል? በሚገባ እንግዲህ እንዳልኩ ጎሎች፣ አሲስቶች፣ ድሪብሊንግ ነው ሊጨምርል የሚችለው በዋናነት። የሮድሪጎ ጉዳት እንግዲህ በተወሰነ መልኩ ይሄን ቡድን እየጎዳው ነው ያለው። እንደምትመለከተው የሁለቱ የግራ እግር ተጫዋቾች እንግዲህ የአርዳ ጉለር እና የቤራሂምን ነገር እንደተነጋገር ነው። ጁድ ቤሊንግሃም በጣም በድንቅነት 10 ቁጥር ላይ ሊገባ ይችላል። ስለዚህ ሁለቱ ተጫዋቾች ቦታ ይኖራቸዋል ብዬ አላስብም። ምናልባት ግን ቪኒ የሚቆይ ከሆነ እዛ ቡድን ላይ የሮድሪጎ ቆይታ ግን ያጠራጥረኛል ቤኪ። ምክንያቱም የዲዮማንዴ በእርግጠኝነት የላይናፕ ተጫዋች መሆኑ ቃል ሳይገባለት ሪያል ማድሪድ ቤት ይመጣል ብዬ አላስብም። ምክንያቱም በድርድሩ ላይ ጆዜ እጅግ ብዙ ንግግሮችን እንዳደረጉ ተነግሯል። እንግዲህ ቃሎች እንደተገባለት እንግዲህ እየተነገረ ነው። ስለዚህ ትልቁን ፓርቲ ይወስዳል። እንደዚህ አይነት ትልልቅ ታለንት ያላቸው ተጫዋቾች ወደ ክለብ ሲሄዱ ከገንዘቡ በላይ በተለይ ገና አሁን 19 ዓመቱ ነው፣ በዋናነት የሚያዩት ፊውቸራቸው። ሪያል ማድሪድ ደግሞ ጠይቆ እዚህ ጋር በጣም ሌላ መነሳት ያለበት ሪያል ማድሪድ እንግዲህ ኦልሞስት ሊጠናቀቅ ያለን በገንዘብ ብቻ ድርድር ላይ የነበረውን ነው እንግዲህ ሃይጃክ ማድረግ የቻለው። ኦልሞስት እንግዲህ ያልቃል ተብሎ ስለሚጠበቅ ምናልባት በቅርብ ሰዓታት ውስጥ ወይም ነገ ከነገ ወዲያ ያልቃል ተብሎ ስለሚጠናቀቅ እንደ ዴቪድ ኦርንስቲን አይነት ቀድመን እንዳነሳ ነው ይሄ ዝውውር በቅርቡ ይጠናቀቃል ስላለ ነው በዚህ ልክ እርግጠኛ ሆነን እያወራን ያለ ነው። እና የዲዮማንዴ በዋናነት ድሪብሊንግን፣ ጎሎችን፣ አሲስቶችን እና ቨርሳቲሊቲው በዋናነት በቀኝም በግራም መጫወት መቻሉ እና ደግሞ በቪኒ ላይ በተለይ በግራ መስመር ላይ ያለውን ዲፔንደንትነት ወይም ደግሞ ጥገኝነት ያላቅቃል ብዬ አስባለሁ። አዲስ ታለንት ነው። ዓለም ላይ ያለ ታለንት በሙሉ ደግሞ ሪያል ማድሪድ ቤት ያንን ነጩን ማሊያ እንዲለብስ ይፈለጋል። ከዚህ አንጻር እንግዲህ በቅርብ ቀናት ውስጥ ወይ ሰዓታት ውስጥ ዲዮማንዴ በቤርናቦ የምንጠብቀው ይሆናል። ቤካ ምናልባት ዲዮማንዴ የልጅነት አይዶሉን ሲያነሳ ክርስቲያኖ ሮናልዶ ነበር አለ። ከዛ በኋላ ደግሞ በቅርብ ከስካይ ስፖርት ጋር ከዓለም ዋንጫ በፊት ባደረገው ኢንተርቪውም ደግሞ በፊት ሮናልዶን አይ ነበር፣ አሁን ላይ ደግሞ በእኔ ቦታ የሚጫወቱ አይነት ተጫዋቾችን እንደ ቪኒ እና እንደ ኤምባፔ ያሉ ተጫዋቾችን ነው የምመለከተው ብሎ ነበር። አሁን ከመመልከት አልፎ እንግዲህ አብሯቸውን ሊጫወት ጥቂት ቀናቶችን የቀሩት ማለት እንችላለን። እየተከታተላችሁ ያላችሁት ሪትም ስፖርት ፕሮግራማችንን ነው። ዩቲዩብ ኢቢሲ እንዲሁም ደግሞ ኢቢሲ ስፖርት ብለው ያገኙናል። ላይክ ኮሜንት ያድርጉልን፣ ሀሳባችሁንም ያጋሩን። እኛ መልሰን ወደ እናንተ የምናደርስ ነው የሚሆነው። ሌላኛው እንግዲህ በዝውውር እየተነሱ ካሉ የእግር ኳስ ማህበረሰቡ በቅርቡ ይሄ ካናወጡ ጉዳዮች አንዱ እንግዲህ ቪኒሲየስ ጁኒየር ወደ አርሰናል የሚለው ጉዳይ ነው እና ብዙ ናሬቶችን ልናነሳ እንችላለን። ዮባ እዚህ ጋር እንግዲህ በቅድሚያ ግን ይሄ ዝውውር መነሳቱና ብዙዎችን እንግዲህ ማነጋገሩና ከላይ ሲታይ እንዴት ነው ሲጀምር ቪኒሲየስ ጁኒየር ወደ አርሰናል በጣም ኤክሳይቲንግ ይመስላል አይደል? ስትመለከተው እንዴት አይነት አጓጊ ነው የሚለው ነገር ማለት በዚህ የሚኬል አርቴታ ቡድን በዚህ ባላንሱን በጠበቀው የደሞዝ ላይ የሚፈጥረውን ነገር በሜዳ ውስጥ ምናልባት ወርክ ሬቱ ሊታማ ይችላል፣ ወይም ደግሞ ከባህሪ ከጸባይ ጋር በተያያዘም ብዙ ነገር ነጭናጫ ነው ልትል ትችላል። ነገር ግን በእግር ኳሳዊ መንገድ ከመዘንከው አርሰናል ቪኒን ቢያገኝ ምን አይነት ቡድን ነው ሊሆን የሚችለው? ምናልባት በቻምፒየንስ ሊግ ዋንጫውና በአርሰናል መካከል የቆመው ወይም በ140 ዓመት ታሪክ ውስጥ በአርሰናል አሁንም የአውሮፓ መድረክ ላይ እንግዲህ ምንም አይነት ዋንጫ የለውም። ይሄንን በትልቁ ሊፈታለት የሚችለው ተጫዋች ምናልባት ቪኒ ነው ብለን እንድናስብ ልክ ወረቀት ላይ በአይምሮ ስታስበው ቪኒ ወደ አርሰናል ከዛ ብሩኖ ጉማሬዥ እና ራይስን አጣምረህ ኦዴጋርድን 10 ቁጥር ዮኬሬሽ ወይም ደግሞ ሃቨርትን ብታደርግ ከዛ ደግሞ በጣም ባላንሱን የጠበቀ ቡድን ነው። ማን ነው ደፍሮ የሚያጠቃቸው? ምክንያቱም አስበው ካውንተሩ ምን አይነት ሊሆን እንደሚችል። ስለዚህ ገና በወረቀት ላይ ነው ይሄ ዝውውር በጣም በእጅጉ ይሄ በምርጥነት ልታየው የምትችለው ብዬ አምናለሁ። እና እንግዲህ ይሄን ካነሳን አይቀር ግን በትክክል ግን ቪኒ ይገባል ወይ የሚለውን ነገር ማንሳት አለብን። ፖስብል ነው እንዲሁ ስትመለከተው ሪያል ማድሪድ ፕራይሙ ላይ ያለን ተጫዋች አውጥቶ ሲሸጥ ከዚህ በፊት ተመልክተናል ወይ? ሌላው ትልቁ ጥያቄ ነው። ምክንያቱም ካርሎስ ካሴሚሮ 30ኛው በ30 ዓመቱ ቫራንን ሌሎችን ሚሱት ኦዚልን ማለት ትችላል ፕራይማቸውን ከጨረሱ በኋላ ነው የሚሸጠው። ምናልባት
ቪኒሲየስ ጁኒየር እንደውም ከዚህ በፊትም ከኮንትራቱ ጋር በተያያዘ ነው የሚል ነገር ይነሳል። ቢሆንም ደግሞ በአርሰናል በኩል ደግሞ እንደ በጣም ተአማኝ ጋዜጠኛ ያሉት እንደነ ዳቪድ ኦርንስቲን ያሉ ጋዜጠኞች ደግሞ ምንድነት በሁሉም ደረጃ ከአርቴታ ጀምሮ እስከ እላይ ያሉት ደግሞ ቪኒሲየስን ለማስፈረም ሙሉ ስምምነት ላይ መድረሳቸውና ይሄ ተጫዋቹን ለማግኘት መሄዳቸው የሆነ ስህተት ያለውና ውሸት ያለው ነገር አይመስልም ነገሩ። ግን ደግሞ ማድሪድ ቤት ከተመለከት አይለቅህም። ማድሪድ ከፈለገ ሲጀምር መሄድ አትችልም። ምናልባት ቪኒ የሚነሳው ከምባፔ እኩል ደሞዝን ይፈልጋል። ከዛም ባለፈ 16 የግል ስፖንሰሮች አሉት ቪኒሲየስ ጁኒየር፣ ግን ያንን ሙሉ ክፍያ አያገኝም። ያው ማድሪድ ነው ሙሉ አብዛኛውን ራይት የሚያገኘው እና እሱን ሙሉ ለሙሉ ጠይቋል የሚባልም ነገር አለና ይሄ ሙሉ ስምምነት አለመኖሩ ነው እንጂ ከማድሪድ መውጣት ይችላል። አርሰናልስ ያን ማቅረብ ይችላል ወይ? የሚፈልገውን አሁን የሚከፈለው 400,000 ነው ሳምንታዊ ደሞዙ። ከዛ በላይ የሚያቀርብ ከሆነ ደግሞ ለነ ራይስ ለሌሎቹ ያሉትን ደሞዝ የማስፋት ነገር አለ ወይም ጥያቄዎች ይነሳሉ። በሚገባ አይ ቲንክ አሁን በደንብ ኢንዴፕዝ መግባት እንችላለን። አሁን የቪኒን ጉዳይ በመጀመሪያ ስናነሳው ምንድን ነው ማለት በቪኒ ወገኖች በኩል ቀላል አይደለም። በነገራችን ላይ በተለይ ወኪሎቻቸው የሚሰሩት ስራ ቀላል አይደለም። ከዚህ በፊት ስለተመለከት ለምሳሌ ሰርጂዮ ራሞስ ታስታውሳለህ፣ ኦልሞስት ማንቸስተር ዩናይትድ ደጋፊዎች ስለ ራሞስ እያሰቡ አጣማሪውን እየፈለጉለት በቀዩ ማሊያ እየሳሉት ነበር። ነገር ግን መጨረሻ ላይ እዛው ሪያል ማድሪድ ቫራን የመጣው ቫራን እንዲያው በቃ ካለቀ በኋላ ቫራን በጣም ብዙ የሊግ ጨዋታዎች የሚያመልጡት በጉዳት ብዙ ጊዜ የሚመታ ሜዳ ውስጥ ካለ ብቻ ፐርፎርም የሚያደርግልን ግን አቬይላቢሊቲው ራሱ ከባድ ነው። ቫራን እንደምታውቀው በጭንቅላት የሚመቱ ኳሶች ራሱ ለራስ ቅላችን በጣም አደጋ ይፈጥራሉ እያለ የሚያነሳ አይነት ተጫዋች ነው እና የኳሱን ጉዳይ ራሱ የሚያማርር አይነት ተጫዋች ነው እንደምታውቀው፣ ምንም ጥያቄ የለውም በጨዋታ ብቃቱ። ነገር ግን ይሄ እንዴት ነው 38 ጨዋታ በፕሪሚየር ሊጉ የምታገኘው አይነት ተጫዋች አይደለም። ግማሹን እንኳን ካገኘኸው እድለኛ ነው የምትባለው አይነት ተጫዋች ነው። እናም ደግሞ ሌላ ፈተና ፈልጋለሁ በማድሪድ ቻምፒየንስ ሊግ አሳክቻለሁ ብሎ አሁን እዚህ ጋር በሁለት መንገድ ነው የቪኒን ማየት ያለብን። አንደኛው እንደዚሁ ደሞዝ ለማስጨመር የሚደረግ በጣም ትልቁ ስጋትም፣ ሁለተኛው እዚሁ ደሞዝ ላይ እንመለስና አሁን ያነሳቸው ጥቅማ ጥቅሞች አሉ፣ የሎያሊቲ ክፍያዎች አሉ። ስለዚህ እንደዚህ አይነት ኮከብ ተጫዋቾች እንዲሁም ከታክስ ወደዚህ ብዙ ጊዜ የሚከፈላቸው ተጫዋቾች አሉ። የነ ዝላታንን አስታውሳለሁ፣ የነ ክርስቲያኖን አስታውሳለሁ። ይሄ ኮከብ ስትሆን ክፍያዎቹ ምናልባት አንዳንድ ተጫዋቾች ወደ አረብ ሀገራት ሄደው የሚያገኙትን ወደ አልሃሊ አልናስር ሄደው የሚያገኙትን በሪያል ማድሪድ የሚያገኙበት የሃላንድን ደሞዝ ማንሳት እንችላለን። ለምሳሌ 525 የነ ኬቨን ዴብሬን በሲቲ። ስለዚህ እንደዚህ አይነት ደሞዞችን ቢጠይቅ አስገራሚ አይደለም። ሁለተኛው ግን በትክክልም ቪኒ በስፔን ተመችቶታል። የትኛው ሜዳ ላይ ሄዶ ነው አዌ ማች ላይ ማይሰደው? ለዚያውም በጣም ጸያፍ ሆኖ የዘረኝነት ጥቃት የሚደርስበት ተጫዋች ነው። በማድሪድ ቤት ምን ያህል ቻምፒየንስ ሊግ እንዳሳካ ተመልክተናል። ስለዚህ በማድሪድ ቤት ምናልባት ጨርሻለሁ ብሎ ሊያምን ይችላል። በእንግሊዝ ደግሞ እንደምታውቀው ቢያንስ በሊጉ ላይ ዘረኝነት ላይ ያላቸውን አቋም እንደምታውቀው ኖ ቱሪሲዝም በጣም እንዲያውም ማንን ነው ሴሜኒዮ አንድ በዊልቸር ላይ የሚቀመጠው ያ ደጋፊ ታውቃለህ እንግዲህ ተናግሮት ነበር፣ ሰድቦት ነበር፣ ጸያፍ ስድብ ጎትተው ነው ያስወጡት። ትዕግስት የሚባል አትሊስት ኤፍኤው አይታገስም። አትሊስት የትም ቦታ ዘረኝነት ጥቃት ቢኖር እንኳን አትሊስት በህግ ደረጃ ግን ሪያክሽናቸው ሚዲያው ለዚህ ቦታ የለውም እና ምናልባት ይህንን እንክብካቤ ቪኒ ሊፈልግ ይችላል። አንደኛ የምታነሳው። ሁለተኛ ለእኔ እንደዚሁ ሳይሆን ከአርሰናል የተሻለ እንደው በቃ በጣም የተጠናቀቀ ቡድን የምትለው የት ሊያገኝ ይችላል? ምናልባት ፔዥ ሲቲ እንግዲህ 2 ዓመት ትራንዚሽን ላይ ሊገባ ይችላል ስላለ ሊቨርፑል ትራንዚሽን ላይ ነው ያለው በአዲስ አሰልጣኝ ሚኬል አርቴታ ሴትል ያደረገ ቡድን ነው። ባላንሱን የጠበቀ ቡድን ነው አሁን። ስለዚህ እነዚህ ነገሮች ገፊ ምክንያቶች ሊሆኑ ይችላሉ ብለህ ምናልባት ይሄንን ዝውውር ዴቪድ ኦርንስቲን እንዳነሳው ምናልባት በማድሪድ እና በቪኒ መካከል ችግሮች ከተፈጠሩ አርሰናል ሊገባበት ይችላል እንድንል ሊያደርገን ይችላል። ሌላኛው ግን ማንሳት ያለብን ጆዜ
ፕሬስ አድርግልኝ የሚል አይነት አሰልጣኝ አይደለም። አሁንም ቢሆን እስከዛሬ ባየነው ምንፈርደው ምናልባት ከዚህ በኋላ ሊያሳየን በሚችለው ቡድን ውስጥ እንደነ ክሎፕ በጣም ፕሬስ የሚያደርግ በላይኛው ሜዳ ላይ የሚጫወት ሃይላይን የሚጫወት ኳስ የሚይዝ ቡድን ሊያሳየን ይችላል። አናቅ ምናልባት ሌላኛው የተሰጠው እድል ስለሆነ ማለት ነው። እዚህ ጋር ቪኒ በጆዜ ስር እንዴት እንደሚመቸው እንግዲህ ልንመለከት እንችላለን። በአሎንሶ ስር ቢሆን ኖር በትክክልም በቃ እኔ ልክ አሎንሶ ሪያል ማድሪድ ቤት ሲሄድ ከቪኒ እና ከኪሊያን መምረጥ አለበት ብዬ ነው ማምነው። ሁለት ተጫዋቾች ወርክ ሬት ከሌላቸው፣ ሁለት ተጫዋቾች ማይለፉልህ ከሆነ ከኳስ ውጪ ከኳስ ጋር እንደሚያደርጉት ማይንቀሳቀሱልህ ከሆነ ለአሎንሶ በጣም ከባድ ነው። ምክንያቱም ዘመናዊ የምትለው አሰልጣኝ ነው። ለኢራዮላ በጣም ከባድ ነው። ለሚኬል አርቴታም ልታነሳ ትችላል፣ ሁለት ተጫዋች ከሆነ ሶስት ተጫዋች ከሆነ። ነገር ግን አሁን ጆዜ ነው ያለው። በመከላከል ሂደት ውስጥ በሎ ብሎ ከሆነ ያን ያህል ብዙም ሚናዎችን ባትወጣ ችግር የለበትም። ለካውንተር እንድትዘጋጅ የሚፈልገው እስካሁን ባሉ እሱ ደግሞ አላርት ናቸው። ይሄ ደግሞ ወደ ማን መንገድ ትመለሳለህ? ወደ ካርሌቶ መንገድ። ስለዚህ የበለጠ የሚመቸው አሰልጣኝ ላይ በማይመቸው አሰልጣኝ ስር ሳይወጣ እንዴት በሚመቸው አሰልጣኝ ስር ሊወጣ ይችላል ብለህ ልታስብ ትችላለህ። ነገር ግን እንደው ይሄ ሁላ ነገር አልፎ አርሰናል ከገባ ግን ይሄ ተጫዋች በጣም በጣም ድንቅ የሚባልን ጊዜ ሊያሳልፍ ይችላል ብዬ አምናለሁ። የመጀመሪያው ነገር የምናነሳው የደሞዝ ጉዳይ፣ ምንም ጥያቄ የለውም። የደሞዙን ጉዳይ ያፋልሷል። ነገር ግን በቪኒ አይነት ተጫዋች ይፋለስብህ ደሞዝ። እዚህ ጋር በጣም 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 እኔ እውነት ለመናገር በቪኒ ይፋለስ። ምክንያቱም አሁን ለምሳሌ ማንቸስተር ዩናይትድ በአሌክሲስ ሳንቼዝ አይነት ተጫዋች አፋልሶታል። እንዴት 500 የዛኔ የከፈለ ጊዜ በነፃ ስለመጣ ያንችን 500 አካባቢ ሚሊዮን ፓውንድ ከፍሏል። እና ምናልባት ከሚኪታሪያን ጋር ቀየር ነው 15 ሚሊዮን እንኳን ብለህ ብትይዝለት በጣም ርካሽ አሌክሲስ። ስለዚህ ይሄ ተጫዋች መምጣቱ በእርግጠኝነት የደሞዝ ስኬሉ ከፍ እንዲል ያደርገዋል። ምንም ጥያቄ። አሁን በሊቨርፑል ቤት እየተመለከትን ያለ ነው የነ ሞሳላ የነ ቫንዳይክ ጥያቄ፣ በሲቲ ቤት እነዛን ኮከቦች ሰብስቦ ነገር ግን ደሞዝ አለመጨመር አትችልም። ስለዚህ አርሰናል በቅርቡ ቪኒን ካስፈረመ ለቪኒ እንደዚህ አይነት ገንዘብ ከሰጠ እነ ራይስ ቀጣይ ይሆናሉ፣ እነ ቡካዮ እንግዲህ እነ ብሩኖ ጉማሬሽ እንኳን አንድ ኮንትራት ነው ትልቅ ሊሰጠው የሚችለው። ስለዚህ ይሄ የደሞዙ ጉዳይ ሊኖር ይችላል። ነገር ግን ከትልቅነት ጋር የሚመጣ ቤካ አንዳንዴ አክሰፕት ማድረግ ያስፈልጋል። ውጤትን ፈልገህ ከዛ ደግሞ አልከፍልም ብለህ አይሆንም። ስለዚህ ቪኒ እኔ የትኛውም ደሞዝ ቢከፈለው ያን ያህል አርሰናል የሚያጣው ነገር ነው ብዬ አላስብም። ስሎንጋስ ፕሪሚየር ሊጉን እስካመጣለት ድረስ ቻምፒየንስ ሊግን እስካቀረበው እስካመጣለት ድረስ፣ ምክንያቱም ያለ ቪኒ የቀረበ ቡድን ነው። እንደዚህ አይነት ቶፕ ክላስ ቡድን ሲሆን ደግሞ ቶፕ ታየር ኤ ክላስ ላስተር የሚባሉ ፈራሚዎች አሉ። ቪኒሽስ ከዛ የሚመደብ ይመስለኛል። ቡድንህ ላይ ቪኒሽስን አምጥተህ ሜዳ ሳይገባ ራሱ የሚኖርህ የቡድን ግንባታ ብቻ ሳይሆን ክለቡ ያለው እይታ ፈጽሞ ይቀየራል ብዬ ነው ማስበው። እንደ ስታር የሆነ ተጫዋች ነው። አንደኛ ተጫዋች ቡድን ላይ ሲገባ ከፍተኛ እይታ ይኖረዋል ብዬ አስባለሁ። በጣም ትክክል። ባለፈው ስናነሳ ስለ አርሰናል ፕሮግራም ስንሰራ ምንድነው አንድ ያነሳ ነው፣ አሁን አርሰናል ከነ ፒኤስጂ ጋር ነው ፉክክሩ ብለን ነበር። ከነ ፒኤስጂ ጋር መፎካከር ከፈለክ የነ ፒኤስጂ አይነት ጥራት ያላቸውን የክንፍ ተጫዋቾች ያስፈልጋል። ስለዚህ አምቢሽን ካለ ትከፍላለህ ደሞዝ፣ ምንም ጥያቄ። የፍጻሜ ጨዋታ ላይ ምናልባት 76-24 ነበር በቻምፒየንስ ሊግ ፍጻሜ ታሪክ ታይቶ ማያውቅ። ምናልባት አርጀንቲና በስፔን በተበለጠችበት ልክ ወይም ከዛም በላይ ነው የተበለጠው። ዴቪድ ኦርንስቲን ተናግሯል። ገና የዝውውር መስኮቱ ሲጀመር የተናገረው ይሄ ተጫዋች ምናልባትም ይሄ ክረምት ምናልባትም ብዙ ፈራሚዎች እንደባለፈው ዓመት ላታዩ ትችላላችሁ፣ ትልልቅ ተጫዋቾች ግን በእርግጠኝነት ታያላችሁ ብሏል። ለዚህ ደግሞ እያደላደሉት ክርስቶስ ዞሊስ መጥቷል። ለስኳድ ፕሌየርነት ነው በእርግጠኝነት። ቪኒን እየጠየቅ እነ ባርኮላን እያሰብክ ወይም እነ ሞርጋን ሮጀርስን እያሰብክ በዞሊስ በዋና ፈራሚነት ይታያል ብዬ አላምንም። ስለዚህ ቪኒ በቃ በመጀመሪያው ደረጃ ላይ አለ የምትለው ነው። የደሞዙ ነገር አያሰጋም ነው። ሌላኛው እንግዲህ አንዳንድ ችግሮች ከአሎንሶ ጋርም ተመልክተናል። ስለዚህ ምናልባት ይሄ ተጫዋች መልበሻ ቤቱን ይረብሻል እንዳትል፣ እዚህ ያለው ባህል ሌላ ነው። አርሰናል ቤት ፈላጭ ቆራጩ ሚኬል አርቴታ፣
እንደዚህ አይነት እድል የሚሰጥ አይደለም። ቤኪ ያባረራቸው እንዲሁም ለዚያውም እግር ኳሳዊ ባልሆኑ ምክንያቶች ጭምር ያባረራቸው ተጫዋቾች ነው። ሚሱት ኦዚል አንዱ ነው። ሁለተኛ ከጸባይ ጋር በተያያዘ ያኔ በጣም ቶፕ የነበረውን አጥቂያቸውን ኦቦሚያንግ አንደኛ ከልምምድ ማርፈድ ጋር በተያያዘ ዱባይ ሄዶ እንደውም ከእናቱ ታማ ዱባይ ሄዶ ነበር ሲዝናና የነበረው እሱ አለ። ላካዜቲ በትሬኒንግ ግራውንድ ላይ ከሴድሪክ ሱዋሬዝ ጋር ሲደባደቡ ቪዲዮዎች ተለቀው ነበርና መልበሻ ክፍል የሚወጣጡ ተጫዋቾችን የመታገስ ችግር የለበትም ሚኬል አርቴታ። እና ቪኒ ደግሞ በካርሌቶ ስር እንደዚህ አይነት ነገር አይተንበት አናውቅም። ስለዚህ በብራዚልም ብሔራዊ ቡድን ካየኸው ተወዳጁ አይነት ተጫዋች ነው። እሱ ሲተነኮስ ካልተንከባከብከው ነው። በሪያል ማድሪድ ቤትም እንደዚህ አይነት ባህሪዎችን የተመለከተው ከአሎንሶ ጋር በጣም ቤስቱን ነገር እስከሰጠኸው ድረስ ቪኒ እኔ እንደዚህ ረባሽነት ነገር ሰምተንበት አናውቅም። ለዚያውም ደግሞ አውራው ሚኬል አርቴታ በሆነበት አርሰናል ፈላጭ ቆራጩ ሚኬል አርቴታ በሆነበት ክለብ ላይ ያን ያህል የትኛውም ተጫዋች ከሚኬል አርቴታ ኢጎ ወይም ከሚኬል አርቴታ በላይ ክሮንኬ ይሰሙታል ብዬ አላስብም። በሪያል ማድሪድ ቤት ግን ስትሄድ ነገሩ ሌላ። ቪኒን ይመርጣሉ ከዣቪ አሎንሶ በላይ። ከአሎንሶ ፕሮጀክት በላይ ኪሊያን ይመረጣል። ኮከቦቻቸው ቀዳሚ ናቸው። ስለዚህ እዛ የሰራ ነገር እዚህ አይሰራም። አርፈህ ትጫወታለህ ወይም ወደ ተነሉ እንግዲህ ትሸኛለህ ጨዋታው። ስለዚህ ሚኬል አርቴታም ከተጫዋቾች ጋር ባለው ግንኙነት የምናውቀው ይሄ በአደባባይ ላይ የማያሰጥ አይነት አሰልጣኝ ነው። ኮከቦችን መያዝ ያቀበታል። እነ ቡካዮ ድምጻቸው ሲሰማ አናውቅም ምንም እንኳን እዛው ቢያድግም። እነ ራይስ ለዚያውም ከተደጋጋሚ ብዙ ጊዜ በሽንፈት እኮ አይደለ ችግሮች የሚፈጠሩት ከተደጋጋሚ ውድቀቶች ማለት ትችላል። ሁለተኝነት ሲበዛ እንዴት እንደሆነ በአርሰናል ተመልክተናል አይደል? ለዋንጫ እየቀረቡ እንደዛ ልባቸው ሲሰበር እንኳን ተጫዋቾች ወጥተው በሚኬል አርቴታ ላይ እምነታቸው ለጥንካሬያቸው ምክንያት የሚያደርጉት ሚኬል አርቴታ ነው። ስለዚህ እኔ ይሄኛውም ሁለተኛውም ምክንያት አይታየኝም። ሶስተኛው ምክንያት እንግዲህ በሜዳ ላይ ያለው ወርክ ሬት ነው። እኔ እዚህ ጋር እንግዲህ አቋሜን ታውቃለህ፣ ተጫዋቾች መልፋት አለባቸው። እንዲሁም ከክሎፕ ጋር እንስማማለን። ሊዮኔል ሜሲ ካልሆንክ ወይ ክርስቲያኖ ካልሆንክ ክሎፕ ሊዮኔል ሜሲ ካልሆንክ ትለፋለህ ይላል። እኔ ደግሞ ክርስቲያኖን ጨምርበታለሁ። እነ ቪኒ እነ ኪሊያንም መልፋት አለባቸው ብዬ አስባለሁ። ቪኒ በዚች ሲስተም ውስጥ በፕሪሚየር ሊጉ ላይ ከመጣ ይሄ በማድሪድ እንደሚታየው አይነት ቪኒን ወይ በብራዚል ብሔራዊ ቡድን እንደሚታየው ይሆናል ብዬ አላስብም። ቢሆን እንኳን አርሰናል አንድ ተጫዋች ወርክሬት የሌለው አንድ ተጫዋች ነገር ግን ትልቅ የማጥቃት መሳሪያ እንዲሆንለት ማድረግ ይችላል ብዬ አምናለሁ። በመጀመሪያ ደረጃ እንዲለፋ ያረገዋል ብዬ አምናለሁ። ምክንያቱም አካላዊ ጥንካሬው በጣም የሚገርም ነው። ነገር ግን እንደ ቅድም እንዳነሳ ነው እንደ ሬስት አታክ ስሎት በመጣበት ዓመት ሞሳላህን ከክሎፕ በተለየ መንገድ አንድ ከቀየረው ነገር አንዱ ይሄ መከላከል ላይ ብዙም እንዴት ነው ድጋፍ እንዳያደርግና እዛች ይሄ እንዴት ነው የመሃሏ ላይ በክንፍ በኩል እንዲጠብቅ እያደረገ ካውንተራቸው ታስታውሳል። አስቶን ቪላ ላይ ያስቆጠሩትን ጎል ማንሳት ትችላለህ ከኮርና የተሻማው እና ይሄ ለካውንተር እንዲመች አድርጎታል። ቪኒን ግራ ላይ የምታቆመው ከሆነ ይሄ እንዴት ነው የመከላከል ስራው እነዚህ ተጫዋቾች የሚሸፍኑልህ ከሆነ ራይስ የሚሸፍንልህ ከሆነ ብሩኖ ጉማሬዥን የሚያገኙ ከሆነ ይሄን የመሰለ ምናልባት አውሮፓ ላይ ካሉ ምርጥ ዲፌንሶች አንዱ አለው። የሳሊባና የጋብሪኤል ጥምረት አለ። የነ ካላፊዮሪ የነ ቲምበር እነዚህም ሴንተር ባኮች ናቸው። ከፔፕ አንዱ የወረሰው ነገር አራቱንም ሴንተር ባኮች በመጠቀም እንደምታውቀው ቲምበር በአያክስ አብዛኛውን ጊዜውን እንግዲህ በሴንተር ባክነት ነው የምናውቀው። ስለዚህ ይሄ ተጫዋች እንግዲህ አርሰናል ዲፌንሱ ካለ አሁንም በማድሪድ ቤት እንደተቸገሩት እና አሎንሶ ኪሊያንም ስለሌለ በአርሰናል ቤት ሁለት ተጫዋቾች አይሆኑም ወርክሬታቸውን የማይሳተፉት። ስለዚህ ለአንድ ተጫዋች መፍትሄ ያጣለታል ወይ ሚኬል አርቴታ ብዬ አላምንም። ነገር ግን ይሄንን ሁሉ ነገር እኔ ሪያል ማድሪድ ለማንም ክለብ ፕራይሙ ላይ ያለን ተጫዋች ሲሸጥ አላስታውስም። ቢያንስ በእኛ እድሜ አላስታውስም እና ቪኒንም አሳልፎ ይሰጣል የሚል ግምት የለኝም። እዚህ ጋር እያነሳን ያለ ነው ምናልባት የዝውውሩ መረጃ
በዳቪድ ኦርንስቲን ይፋ ከሆነ በኋላ በርካታ ስፔኩሌሽኖች እየወጡም ስለሚገኙ ያው ቢመጣስ ምን አይነት ነገር ይኖራል የሚለውን መመልከት ስላለብን እንደ ሪትም ስፖርትም እንደዚህ አይነት ፕሮግራሞችን እንመለከታለን። ትላንት ምሽት ምናልባት ስካይ ስፖርት ዮባ ሰፋ ተብሎ እየተነሳ ያሉት ቪኒሲየስ በማድሪድ ያቆይተውን ያራዝማል የሚል ነገር ተነስቶ ነበር። በርካታ የአርሰናል ደጋፊዎች ግን ዲጋውት አድርገን ጋሪ የሚባለው የጆዜ የቅርብ ጓደኛ ነው ይህን ዘገባ ያወጣ የሚል ነገርም አለ። ስለዚህ ማመንም አልፈለጉም። ቪኒሲየስ ጁኒየር በነገር ላይ ከኢንስታግራም ገጹ ላይ ሪያል ማድሪድ የሚለውን ካወጣ ገና የዓለም ዋንጫው ሰሞን ጁላይ 12 ላይ ነው እና ይሄ ከኮንትራቱ ጋር በተያያዘ ምናምን የሚባል ነገር አለ። ስቲል አሁንም የታወቀ ነገር የለም። ክፍት ነው እንዳልኩ። እኔ የስካይን ሪፖርት ስካይ በአብዛኛው በዝውውር ብሬክ ሲያደርገን አናውቅም። አሁን ላይ በአብዛኛው ዘ አትሌቲክ ወይም ዴቪድ ኦርንስቲን በዋናነት ከዛ ፋብሪዚዮ እዚህ ጋር ቤን ጄኮብስን ማንሳት ይችላል። እዚህ ጋር በተለይ በዚህ በዘንድሮ ዝውውር ግን ኦርንስቲን በርቀት ከሁሉም የተሻለ ይመስላል። ጎርደን፣ ሮጀርስ፣ ኤሊየት አንደርሰን፣ ማቲያስ ፈርናንዴዝ፣ ቶናሊ፣ ሳንቶስ፣ ቴሌማንስ፣ ክርስቶስ ዞሊስን በሙሉ ኤክስክሉሲቭሊ የዘገበው እሱ። ከትልልቅ ዝውውሮች ፋብሪዚዮ ኩኩሬላን ብቻ መዘገብ የቻለው። ፋብሪዚዮ ግን ሌላኛው በጣም ጃይንት የምትለው የዝውውር ዜና ላይ የሚሰራ ሰው። እነዚህ ካላወጡት እኔ ከስካይ አሁን ላይ በጣም ይከብደኛል። እምልህ ሰምተን ስለማናውቅ ባለፉት ዓመታት ይሄ እንትኑ ተቀይሯል። አሁን ይሄ ከእንደ ስካይ አይነት ይልቅ ግለሰቦች ናቸው ዝውውር ላይ በአብዛኛው እያሉና ዴሊ ሜል ታብሎይዶች ሆነው ቀርተዋል እና አሁን ላይ በሚገባ ለዛ ነው እኛም ሰፋ አድርገን እንደዚህ ያነሳ ነው እንጂ በአንድ ተንጠልጥለን ሳይሆን ሙሉ መረጃው ከወጣ ጊዜ ጀምሮ በዛ ብለን ነው። በቀጣይ እንግዲህ የሚኖሩትን ደግሞ እኛም ሰፋ አድርገን ዴቨሎፒንጎቹን የምናነሳ ነው የሚሆነው። ዛሬ እንግዲህ የአንድ ዲዮማንዴና ቪኒሲየስን ተመለከተን። እዮባ ሪትም ስፖርት ፕሮግራማችንን እየተከታተላችሁ ነበር። እንግዲህ በሚወጡ መረጃዎችን እንደዚህ ሰብሰብ አድርገን ሰፋ አድርገን የምናቀርብላችሁ ነው የሚሆነው። ከእናንተ የሚጠበቀው ሪትም ስፖርታችንን ላይክ፣ ኮሜንት እያደረጋችሁ እንግዲህ ሰብስክራይብ አድርጉ። ኢዮብ ተሰማና እኔም በረከት ኃይሉ ዛሬ አብረናችሁ ቆየን። መልካም ጊዜ ይሆንላችሁ።